ልብስ መስራት ደስ ይለኛል ያው ስለምወድ ከዚህ በኋላ እያሰብኩበት የሰዓት ነህ ምናምን ብለውኛል። ኧረ በጭራሽ የሀገር ሰውን የሰራበት ባይዘው ቀን ከሌት ነው ጭቅጭቅ ብለን መርጣለሁ። ያው በእንደዛ አይነት ሲቹዌሽን ስሰራ ነው ቫይራል የሚወጣውና ከቤተሰብ የሚያጋጨኝ እሱ ነው። ያውን ባለበት ደረጃ ላይ ምናምን ቢታዩ እነዛ ቪዲዮዎች ከህዝቡ ዘንድ መጥፎ አስተያየት ምናምን ስለሚደረኝ በውስጥ ምናምን ስለሚጻፉልኝ አይነፋ ቫይራል ሲወጣ ደገምኩት። ነጋዴ ነው ጥብስ ይመችኛል በጣም ማደንኳ አልነበርም ግን የሚመች ልጆች ነበሩ። ሙሉ ስምህ ማን ይባላል? ዳውድ አብዱልረዛቅ። ስንት ዓመት ነው? 21። የቤት ስም አለ? የቤት ስም የለኝም። የምትወደው ጊዜ ማሳለፊያ ምንድን ነው? ሲሪየስ ማየት ደስ ይለኛል። የምትወደው ምግብ ምንድን ነው? ስጋ ነው። ጥብስ ይመችኛል በጣም። አጀት ባንድን ብቻህን ነው የመሰረትከው? ብቻዬን። የማን ክለብ ደጋፊ ነህ? የአርሰናል። ታዋቂ ከመሆን በፊት ማንን ነበር የምታደንቀው? ማደንኳ አልነበርም ግን የሚመቹ ልጆች ነበሩ። በርጠሜስ ይመችኛል ከድሮ። ከማን ጋር ኮላብ አድርገህ መስራት ትፈልጋለህ? አሁን ላይ ከተንኮሱ ጋር ኮላብ ባደርግ ደስ ይለኛል ቲክቶክ ላይ። ከቲክቶክ ውጪ ሌላ ስራ አለ? ነጋዴ ነኝ። ቦርሳ ከዚህ በፊት ልብስ ነበር የምንሰራው። ቦርሳ የሴቶች ቦርሳ እንሰራለን። የመስመር እቃዎች ምናምን። ቲክቶክ ላይ ባትሰራ ኖሮ ምን አይነት ስራ ትሰራ ነበር? ያው ንግዱን አጣጥፍ ነበር። ንግድ ላይ በሰፊው ሰራ ነበር። ከትልቅ ሰው ጋር ቢፍ ውስጥ መግባት ምን ይመስላል? ከትልቅ ሰው ጋር ያው ቀድሞ ከጀመሩ ምንም ማድረግ አይቻልም። ማግባት ነው። ከአማርኛ ውጪ ሌላ ቋንቋ ትችላለህ? ጉራግኛ። ጀማው ምንሁ ወይምሁ። በቀን ውስጥ ስንት ሰዓት ቲክቶክ ላይ ታጠፋለህ? የተሸራረፈ ነው ግን 7 ሰዓት 8 ሰዓት። ይህንን ኮንተንት መስራት ስታስብ በጣም አስበህበት ነው? አይ አንድ ቪዲዮ ነው የሰራሁት መጀመሪያ ላይ ቀለል አድርጌ ማለት ነው። ቫይራል ሲወጣ ደገምኩት። ሰው በዛ ሌላ ቪዲዮ ስሰራ ምናምን በዛኛው ነው የሚመቸውና ቀጠልኩበት በዛኛው። ትክክለኛው ማንነት ቲክቶክ ላይ ካለው ማንነት ጋር ተመሳሳይ ነው? ጭራሽ አይነፋር ነኝ። ቲክቶክ ላይ ምናምን አይነውጣ ነኝ። ጭራሽ አንገናኝም። ሴቶች ቀልድ አይችሉበትም የምትለው የምርህን ነው? አዎ እስከዛሬ ነው የትኛውም ሴት ቀልድ አስቀኝ አታውቅም። ማለት ሰክሽኝ። የጥላቻ አስተያየቶችን እንዴት ታስተናግዳቸዋለህ? ኮመንት ላይ ነው መደለት ነው አየር ላይ ድሌት አደርጋለሁ። እኔ በጣም ብዙ ኮመንት በጣም የከፋ ከሆነ ብሎክ ነው ማድረግ። ሰው ቫይራል መሆንህ የግል ህይወትህን እንዴት ቀየረው? በጣም ቀይሮታል። ለምሳሌ ራስህን ሆነ አትኖርም። ወጣ ስትል ምናምን ከአቅሙ በላይ ነው የምትኖረው። በቃ በተራራ ፀሐይ ማስክ አድርገህ ነው የምትዞረው። በህይወትህ በጣም የምትፈራው ነገር ምንድን ነው? መሞት ነው። በጣም የምፈራው ነገር እሱ። ያው ለዛኛው ቤት ምንም የሰራሁት ነገር ስለሌለ አሁን ባመንኩበት ደረጃ ለዛ እፈራለሁ። ይህንን ቪዲዮ ልልቀቀው ወይስ አልልቀቀው ያስባለ ኮንተንት አለ? ወፍ የለም። እሰራችኋለሁ አየር ላይ ነው የምለቅ። ባልሰራሁት የምትለው ቪዲዮ አለ? አራው ጨቅኖ ፕራይቬት ያገር በጣም ብዙ ቪዲዮ አለ። በተለይ ቫይራል ከመሆኑ በፊት ምናምን ቫይራል ለመሆን ብዬ የሰሯቸው ቪዲዮዎች ምናምን ፕራይቬት ያገር። ያውን ባለበት ደረጃ ላይ ምናምን ቢታዩ እነዛ ቪዲዮዎች ለኔ ከህዝቡ ዘንድ መጥፎ አስተያየት ምናምን ስለሚደርሰኝ በውስጥ ምናምን ስለሚጻፉልኝ ፕራይቬት አድርጌያቸዋለሁ። ከ92 ብር ብቻ የሚጀምሩ ጉዞዎችን በማቅረብ በምናስፈልገው ጊዜ ከጎን ሆነን ወደ መዳረሻው ሁሌም በሰዓቱ በመድረስና ገንዘቦን በመቆጠብ ይደሰቱ። ያንጎ መተግበሪያውን አሁን ያወርዱ። ያንጎ። ችግር ውስጥ ብትገባ መጀመሪያ የምትደውለው ማንጋ ነው? ጀለሲ አንድ ጀለሳ እሱ ጋር ነው የምደውለው አየር ላይ። ዳንኤል ይባላል። ያው ሀገሩ አይታወቅም፣ የተለያየ ሀገር ነው የሚኖረው። ያው ዝም ብዬ እደውልለታለሁ፣ ያው አይደርስልኝም። ግን ቲክቶክ ዛሬ ቢዘጋ ህይወትህ ላይ የሚያመጣው ለውጥ አለ? አራው ወጥሬ ወደ ስራ ገባለሁ። በቃ ተስፋዬን ቆርጬ ወይ ደግሞ ሌላ አካውንት ማሳደግ ምናምን ነገር። በቲክቶክ ስንት ብር ሰራህ? 100 ምናምን ሺህ ብር። አንድ አመት ምናምን አልሞላኝም ከጀመርኩ 100 ምናምን ሺህ ብር ሰርቻለሁ። ላይቭ ገብተህ ታውቃለህ? ከዚህ በኋላ እያሰብኩበት ነው ላይቭ ለመግባት ምናምን ለመጀመር። እስካሁን አልጀመርኩም። አሁን ላይ በሰፊው ብጀምር ደስ ይለኛል። የማትወደው ቲክቶከር አለ? የማልወደው ማይመቹኝ ብዙ አሉ፣ ግን ያው ስም መጥራት ይደብራል። ወንድሜ ከበርጫ የተሰኘውን ነሺዳ ስትሰራ ከዋናው ሰው ጋር እንዲሰጥ አገባ ውስጥ ያስገባኛል ብለህ አስበህ ነበር? ኧረ በጭራሽ። የሀገር ሰውን የሰራበት ባይዘው
እኔን መርጦ እንደ መማሪያ ለማድረግ ፈልጎ ነው መሰለኝ ቢፍ ውስጥ እንገባ ገፋፍቶናል። ሰላም ባወርድ ደስ ይለኛል። በዚሁ አጋጣሚ በጣም ያናደደ ንግግራቸው ምንድን ነው? የእሳት ነህ ምናምን ብለውኛል። እሱ በጣም አናዶኛል። ያው የእሳት መሆናችን እኛ አንወስንም፣ የሚወስነው አላህ ነው። ከዚህ ሌላ መልስ የለኝም። የሚኪ ቻሌንጅ ባይሳካ ሰበቡ እኚህ ሰው ናቸው ብለህ ታስብ ነበር? አይ ባይዘው እንደውም የመሳካቱ ሰበብ እሱ ነው። በልህ ነው ህዝቡ ገብቶ ፎሎ ያደርግልኝና እሱ ቪዲዮ ባይሰራ መግባቱ አይቀርም፣ ግን ይቆይ ነበር። ያው ቀኑ ያልፍ ነበር ማለት ነው ሳይሞላ። ለማሸነፍ አስተዋጽኦ አላቸው? አዎ ለማሸነፍ አስተዋጽኦ አላችሁ እሳቸው። በዚሁ አጋጣሚ ቪዲዮ ስለሰራችልኝ በጣም አድርጌ አመሰግናለሁ። በቪዲዮ ላይ ስትቀልድ ድንበር ማለፍ የሌለብኝ ብለህ የምታስበው አንድ ርዕስ ምንድን ነው? ስለ ሃይማኖት ባልቀልድ ደስ ይለኛል። ጭራሽ ሃይማኖት ነገር ላይ ባልገባ ደስ ይለኛል። አሁን የቲክቶክ ስራ ኑሮህን በምን ያህል ደረጃ ቀየረው? ያው አዳዲስ ነገሮች ምናምን እንዳይ አድርጎኛል። አዳዲስ ነገሮችን እንዳይ የተሻለ ነገር እንዳስብ አድርጎኛል። ያን ቀየረው። የብቸኝነት ስሜት ተሰምቶ ያውቃል? አይ እኔ ብቸኛ መሆን ደስ ይለኛል። ባይዘይ ብቻዬን ማሳለፍ ነገራቶች ምናምን ደስ ስለሚለኝ ብዙም ያ ስሜት እኔ ጋር የለም። ማብሰል ላይ እንዴት ነህ? አልወድም ግን እችላለሁ። ምን ማብሰል ትችላለህ? ጥብስ መስራት ደስ ይለኛል ያው ስለምወድ። አንድ ቀን ስትነሳ ሌላ ሰው ሆነ ብትነቃ ማንን መሆን ትመኛለህ? ከሰሃቦቹ መሀል አንዱ ሆኜ ብነቃ ደስ ይለኛል። ምክንያት ያው እንግዲህ ጀነት ለመግባት። ለአንድ ቀን ሴት ብትሆን ምን ታደርጋለህ? አያርግብኝና እንግዲህ ብሆን ከቤት አልወጣም። ከገንዘብና ከክብር መካከል መምረጥ ብትችል የትኛውን ትመርጣለህ? ክብርን እመርጣለሁ። እንደ ሴት ለብሶ መስራት ያመጣበት ጣጣ አለ? አዎ ከቤተሰቤም ጋር ጋጨኝ እሱ ነው አንደኛ ነገር። ሁለተኛ ነገር ደግሞ በእስልምና አይቻልም መመሳሰል ከሴቶች ጋር ምናምን ነገር እዛ ላይ ተጽዕኖ አድሮብኛል። በዛው እንድትቀጥል ያደረገህ ምንድን ነው? ያው በእንደዛ አይነት ሲቹዌሽን ስሰራ ነው ቫይራል የሚወጣውና እንደዛ ለመስራት እገደዳለሁ። አሁን ላይ ደግሞ እንደዛ ሰራውና ብዙ ተጽዕኖ ስለሚደርስብኝ ለመቀነስ እየሞከርኩኝ ነው። በቻልኩት አጋጣሚ እየሞከርኩ ነው። ከወላጆቼ የደበከው ትልቅ ሚስጥር ምንድን ነው? አለ ግን አልነግራችሁም፣ ማየታችሁ ስለማይቀር። በቲክቶክ ምክንያት ያገኘኸው ምርጥ ነገር እና ያጣኸው ምንድን ነው? ዝና ነው። ዝና አግኝቻለሁ። ምንም ያጣሁት ነገር እስከማውቀው ድረስ። ለወጣቶች ምን ማስተላለፍ ትፈልጋለህ? በእኔ ደረጃ ላሉት ቲክቶኮች ያው መስራት እንዳለባችሁ ነው። አሁን ላይ በዚህ ደረጃ ማቆም ሳይሆን ወደፊት ትልቅ ነገር አስቦ ወግሞ መስራት ነው እንግዲህ የምመክረው። ምን አይነት ነገር ውስጥ ቢገቡ ትመክራለህ? የሆነ ትምህርታዊ ነገር ላይ ቢገቡ እመክራለሁ አሁን ላይ። ምክንያቱም አንዴ ከገቡ ለመውጣት ከባድ ስለሆነ ለመቀየር ምናምን ነገር ፎሎወሩ ምናምን የሚመጣው ነገር ያንን አይቶ ስለሆነ ከዛ በኋላ ሌላ ነገር መቀየር አንደኛ ቪው ይመታል፣ ሁለተኛ ያው ይሰላቻልና ድጋሚ ለመግባት ስለሚያስገድድ ከመጀመሪያውኑ ትምህርታዊ ነገሮች ምናምን ከእስልምና የማያጋጭ ነገር ላይ ማግባት ነው እመክራለሁ። ጨርሰናል እንግዲህ ተናዘን ማለት ነው። ያው የዋጡንም የቋጡንም ተናዘናል። ስማችሁን ስሜት ኮሜንት ላይ ጻፉልን። የምናዘዝ ሾውንም ሰብስክራይብ አድርጉ። ይመቻችሁ።